እየደረሰ ላለው መከራና ስቃይ መንስኤዎቹን ቤተሰብ፣ ቤተ ክህነትና መንግስት ናቸው። ከዚህም የባሰ ጥፋት ድግስ እንደተደገሰልን እያወቅን ዝም ብለን ሞታችንን ተመልካቾች መሆናችን ሊበቃን ይገባል ወገኖቼ። ባርከና አባ ከማለትን ወጥተን ቤተ ክርስቲያናችን ምን ላይ ናት አሳውቁን፣ ህዝባችን ምን ላይ ነው አሳውቁን እንበል። ትንሽም ቢሆን ይጠቅማል፣ እንበርታ። የቤተ ክርስቲያን ጥሪ፣ የቤተ ክርስቲያንን ድምፅ ለሰዎች ማድረስ፣ በየሶሻል ሚዲያው ሸር ማድረግ አንዱ የተጋድሎ መንገድ እንደሆነ ስንቶቻችን ተረድተነው ይሆን? ቤተ ክህነት አባቶች ብዙ ጥያቄ አለኝ ለእናንተ፣ ብዙ እንጠይቀዋለኝ። እናንተ የገባችሁ እኛን ያልገባን ነገር ካለ አስረዱን። ቤተ ክርስቲያናችን እየተቃጠለ እና ካህናት እየነደዱ እየታረዱ እያለ እየታረዱ ዝም ያለ እያረደን ያለውን መንግስት ወርቅ ሸላሚ እንዴት ሆናችሁ ከህዝባችሁ ጋር ሆናችሁ ለቤተ ክርስቲያን ዋጋ ለመክፈል የዘገያችሁ ቢሆንም አልረፈደም። ሞታችንን እንኳን ማስቀረት ባትችሉ ቢያንስ የጻድቅ ሞት እንድንሞት እንድንዘጋጅ አባቶቼ ፍቱኝ ባርኩኝ። እንዴት የሚጨንቅ እንዴት የሚያስፈራ ጉባኤ ነው። ስንት ሊቃውንት ቤተክርስቲያን ባሏት ስንዱ እመቤት ላይ የሊቃውንቱ የአባቶቻችን ዝምታ ስላስፈራን እኛ ልጆቻችሁ በድፍረት ሳይሆን በቁጭት ወደፊት መተን እዚህ አውደ ምሕረት ላይ እዚህ ጉባኤ ላይ እንድንሳተፍ ስለፈቀዳችሁልን እናመሰግናለን። ሀገራችንና ቤተክርስቲያናችንን ከጨቋኞችና ከአረመኔዎች ነፃ እንዲያወጣልን ፈጣሪያችን አምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ሀገራችን ኢትዮጵያና ቤተክርስቲያናችን የገጠማቸውን ችግሮችና እየደረሰብን ያለውን መከራ በተለይም ደግሞ ላለፉት 7 ዓመታት በኢትዮጵያ ታሪክ ውስጥ ተሰምቶ ታይቶ የማይታወቅ እጅግ አሰቃቂና አስፈሪ በመሆኑ ዘላቂ የሆነ ሰላም ለማምጣት እንዲያስችለን በእኔ መረዳት መጀመሪያ የችግሮቻችን አስከፊነት ገብቶናል። የችግሮቻችንን አስከፊነትና አሰቃቂነት በጥልቅ መርምሮ ማወቅና መረዳት፣ ከዛም ለችግሮቻችን መፍትሄ የሚሆኑ መንገዶችን ዘመኑን በዋጀ መልኩ ጥናትና ምርምሮችን በማድረግ እና መረጃዎችን ለሁሉም ክርስቲያኖች ዘር፣ ቋንቋ እና እድሜ ሳይለይ እንዲደርስ ታማኝ የሆነ የመረጃ ልውውጥ ለማድረግ የሚያስችሉ መንገዶችን በመዘርጋት ነው ብዬ አምናለሁ። ከሁሉም በላይ ዋናው ልንሰራበት የሚገባው ነገር አብሮነት እንጂ መለያየት እንደማይጠቅም ልብ ብለን መረዳት ይኖርብናል። እርስ በርሷ የምትለያይ መንግስት አትጸናምና በሰፈር በጎጥ በመንደር መለያየታችንን ትተን የእግዚአብሔርን መንግስት ለማውረስና ቤተክርስቲያናችንን አሁን ካለችበት ችግር ለማውጣት እና ለሚቀጥለው ትውልድ ለማስተላለፍ በቁርጠኝነት መነሳት ይኖርብናል። ይህ ቁርጠኝነት ደግሞ ዋጋ ያስከፍላል። ያለ ዋጋ የሚገኝ አንዳች ነገር ስለሌለ በቤተክርስቲያናችን እና በሀገራችን ላይ እየደረሰ ላለው መከራና ስቃይ መንስኤዎቹን በ3 ዋና ዋና ክፍሎች ከፍዬ ለማንሳት እሞክራለሁ። ቤተሰብ፣ ቤተ ክህነትና መንግስት ናቸው ብዬ አምናለሁ። ቤተሰብ ስንል የሁሉም ነገር መጀመሪያ መነሻ በመሆኑ በዋነኝነት ማተኮር የምፈልገው እዚህ ነጥብ ላይ ይሆናል። ከቤተሰብ ጋር ተያያዥነት ካላቸው ችግሮች መካከል የመጀመሪያውና ዋነኛው የቃለ እግዚአብሔር ድርቀት ነው። ይሄ በእህታችን በሰናይት በኩልም ገለጻ ተደርጎበታል። እንደ አንድ ክርስቲያን ወላጅ ስንቶቻችንን በቤት ውስጥ ክርስቲያናዊ ስነ ምግባር ያለን፣ ስንቶቻችንን የቤተ ክርስቲያንን አስተምሯን፣ ዶግማዋን፣ ቀኖናዋን ለመረዳት ጥረት የምናደርገው፣ ስንቶቻችንስ ነን መጽሐፍ ቅዱስ የምናነበው? ብዙዎቻችን ልጆቻችንን ክርስቲያንን መጣ ይሆናል። ነገር ግን ስንቶቻችንን ለምን እንደምንመጣ ተረድተን እናውቀን የምንመጣው? ልጆቻችንን ቤተክርስቲያንን ከማምጣታችን በፊት ለምን ቤተክርስቲያን እንደምናመጣቸው፣
በመምጣታቸው የሚያገኙት ጥቅም በረከት እንዳለ እና ሲመጡ የሚጠበቅባቸው ነገርስ እንዳለ አስረድተን ይሆን ይዘናቸው የምንመጣው? እንግዲህ ሳይንሱ እንደሚነግረን ልጆች በተለይ ደግሞ በጣም በልጅነት እድሜያቸው ኤርሊ ኤጅ ላይ የሚማሩት ከሚያዩት ነገር ነው። ታዲያ ከምንነግራቸው ከምንመክራቸው ነገሮች ይልቅ ከሚያዩት ከሆነ የሚማሩት እኛ የሚታይ ክርስቲያናዊ አርያ የሚሆን ማንነት አለን ወገኖች። እግዚአብሔርን መምሰል በእምነታችን፣ በንጽህናችን፣ በፍቅራችንና በአንድነታችን ስለሌለ ስላልገባን እንኳን ወደ ውጭ መውጣትና መመስከር በቤታችን ያሉ ልጆቻችንን ማንነት ስላቃተን ዛሬ ላይ በየማህበራዊ ሚዲያው እየመጡ ያሉ ቤተሰብን ብቻ ሳይሆን ባህል እና እሴቶቻችንን የሚንቁ የሚንዱ የሀገር ፍቅር ፈጽሞ የሌላቸው ራሳቸውን ብቻ የሚወዱና ቅድስና የማይታይባቸው ትውልዶችን ለማፍራት በቅተናል። የልምድ ክርስትና በስመ ክርስትና መመላለስ ልምዳችን ሆኗል። የምንሰማውን ቃለ እግዚአብሔር ጆሮአችን እንጂ የሚሰማው ሰውነታችን ውስጥ አልገባም፣ አልተሰማም። ለዛም ነው የሰማነውን መተግበር አቅቶን የይምሰልና ያለባበስ ክርስቲያኖች ሆነን ፍሬ ማፍራት ያልቻልነው። ፍሬ ልናፈራ አልቻልንም። ታዲያ ይህ ህይወት መች ነው የምንገፋበት? መች ነው የሚቆመው? እንዴት ነው በዚህ ህይወት የምንገፋው? ስሜታዊ የብሽሽቅ ክርስትናችን የብሽሽቅ ስሜታዊነት የበዛበት ከሆነ ሰነባብቶ የብሽሽቅና የኮንሰርት ክርስትና ቤተክርስቲያናችን ካለችበት ችግር አይወጣንም ወገኖቼ። ይልቁንም ማህበራዊ ሚዲያውን ለቤተክርስቲያን ተጋድሎ መጠቀም መቻል፣ የቤተክርስቲያንን ክብር የሚያቋሽሹት የቤተክርስቲያንን ክብር የሚያሳንሱ ሰዎችን ባለመከተል ፋለው ባለማድረግ፣ በአንጻሩ ደግሞ ለቤተክርስቲያንና ለሀገር በቅንነት የሚያገለግሉ ሚዲያዎችን መደገፍ። ዝምታችን የሚያስፈራው ዝምታችን ሁላችንም ቤተክርስቲያናችን ያለችበት ሁኔታ እጅግ አሳሳቢ እንደሆነ እናውቃለን፣ እናያለን። ቤተክርስቲያን እየተቃጠለች ነው። ካህናት፣ ዲያቆናት፣ ምዕመናን እየታረዱ ነው። ሀገር እየነደደች ነው። የኑሮ ውድነቱ ህዝባችን እያለቀሰ ነው፣ እያስጨነቀው ነው። ከዚህም የባሰ ጥፋት ድግስ እንደተደገሰልን እያወቅን ዝም ብለን ሞታችንን ተመልካቾች መሆናችን ሊበቃን ይገባል ወገኖቼ። በዚህ በወላጆች በእኛ በምዕመናን በኩል እንደው መፍትሄ ሀሳብ ቢሆን ይሆናል ብዬ ያሰብኩት ወላጆች ራሳችንን በቃለ እግዚአብሔር ማሳደግ እና ዋጋ ለመክፈል መዘጋጀት፣ የተማርነውን ወንጌል ወደ ውስጣችን አስገብተን በህይወቱ እንድንኖርና ፍሬ እንድናፈራ መድከም፣ ልጆቻችን ሀገራቸውን እንዲወዱ እንዲያከብሯት እና እንዲሳሱላት የቀደሙ የአባቶቻችንን ታሪክ መንገር ማሳወቅ፣ ቤተክርስቲያንን እንዲያከብሩ እንዲጠብቋት በህይወታችን እንስበክላቸው። በየአጥቢያችን በንቃት መሳተፍ፣ አጥቢያ ላይ ብዙ ስራዎችን መስራት፣ በየአጥቢያችን ያሉ ካህናትና ዲያቆናት የሰበካ ጉባኤ አባላት ጋር በየጊዜው እየተገናኘን ስለ ቤተ ክርስቲያናችን የመወያያ መድረክን መፍጠር ይኖርብናል። በተለይም ደግሞ በውጭ ሀገራት የምንኖር ክርስቲያኖች በየአጥቢያችን ተጋብዘው የሚመጡ ጳጳሳትን ቤተ ክርስቲያናችን እና ሀገራችን ያለችበትን ሁኔታ እንዲያስረዱን፣ እንደ ግለሰብ ደግሞ የእነሱን አቋም ምልከታ ጨምረው እንዲገልጹልን መድረኮችን ማመቻቸት፣ ባርከና አባ ከማለትን ወጥተን ቤተ ክርስቲያናችን ምን ላይ ናት አሳውቁን፣ ህዝባችን ምን ላይ ነው አሳውቁን እንበል። በክርስትናቸው ምክንያት የታረዱ የሞቱ የተጎዱ ወገኖች ቤተሰቦቻቸውን የማቋቋም ስራ መስራት። ለምሳሌ አንድ ልጅ ለአንድ ቤተሰብ አይከብድም እኮ ወላጆች ወገኖቼ፣ ውጭ ሀገር ለምንኖር ሰዎች በቋሚነት ለመርዳት መወሰን። ሁላችንም የምንችለውን ያህል ለቤተ ክርስቲያንና ለሀገር ማበርከት ካልቻል ሀገርንም ቤተ ክርስቲያንንም አሁን ካለችበት ከባድ የማይታሰብ ጭንቅ ውስጥ አያወጣት። ስለዚህ እያንዳንዳችን እኔ ምን ማድረግ እኔ ምን ማበርከት እችላለሁ ብለን ማሰብ፣
እና ወደ ተግባር መቀየር ይኖርብናል። ትንሽም ቢሆን ይጠቅማል። እንበርታ። የቤተ ክርስቲያን ጥሪ፣ የቤተ ክርስቲያንን ድምፅ ለሰዎች ማድረስ፣ በየሶሻል ሚዲያው ሸር ማድረግ አንዱ የተጋድሎ መንገድ እንደሆነ ስንቶቻችን ተረድተነው ይሆን? ስንቶቻችን ነን ይህንን ጥሪ ለጓደኞቻችን፣ ለወላጆቻችን፣ ለቤተሰቦቻችን ሸር ያደረግነው? ቤተ ክህነት አባቶች ብዙ ጥያቄ አለኝ ለእናንተ፣ ብዙ የምጠይቀዋለኝ። እናንተ የገባችሁ እኛን ያልገባን ነገር ካለ አስረዱን። ትናንት ሰማ የነበረች ቤተክርስቲያን ዛሬ እንዴት አትሰማ ሆነች? ትናንት ሀገርን ትመራ የነበረች ቤተክርስቲያን ዛሬ የአምልኮ ስርዓት መፈጸሚያ ቦታዎቿን እንዴት ተከለከለች? ቤተክርስቲያናችን እየተቃጠለ እና ካህናት እየነደዱ እየታረዱ እያለ እየታረዱ ዝም ያለ እያረደን ያለውን መንግስት ወርቅ ሸላሚ እንዴት ሆናችሁ? ቤተክርስቲያናችንን ያነደደው ያረደውን መንግስት ወርቅ ሸላሚ እንዴት ሆናችሁ? አባቶቼ እንዴት አስቻላችሁ? እንዴት ቤተክርስቲያንን ጥቁር ያለበሱ እና ልጆቿ እንዲሞቱ ብሎም የአካል ጉዳተኛ እንዲሆኑ ያደረጉ አባቶቻችንን በቤተክርስቲያን ላይ እንዴት አስችሏችሁ ሾማችሁ? የኮሊደር ልማት ያላችሁ በሰንበት ዛፍ ተከላ መንደር ለመንደር የምትዞሩት ምን ለማትረፍ ነው? ምን ለማግኘት? ሀገር ቤተክርስቲያን እየነደደች ካህናት እየታረዱ፣ በእኛ ዘመን ጳጳሳት ለሰርግ ሽምግልና ተላላኪ ሆናችሁ ማየት ልባችንን ሰበረው። ልባችን ተሰበረ። የእኛ ኢትዮጵያውያን አሰራር እኮ በተለምዶ ከሁሉም ነገር መሸሽ ስለሆነ ብዙዎቻችን የምንፈልገው ስለኛ ሌላው ዋጋ እንዲከፍል እና እኛ በሌላው ዋጋ መጠቀም ነው የምንፈልገው። አባቶቼ ከህዝባችሁ ጋር ሆናችሁ ለቤተ ክርስቲያን ዋጋ ለመክፈል የዘገያችሁ ቢሆንም አልረፈደም። ስለዚህ የመጣብንን አደጋ አንድ ላይ ሆነን ካልተቃወምነው ካልታገልነው በተናጠል እያንዳንዳችን ቤት ውስጥ የሚገባበት ቀኑ ሩቅ አይደለም። ይህ ከመሆኑ በፊት ለህዝባችሁ መልካም አባትና መልካም መሪ ሆናችሁ የቤተ ክርስቲያንን መከራና ስደቷ እንዲያበቃ ገዳዩን አውግዙልን። እንደቀደሙት አባቶቻችን መሪ ሆናችሁ መንገዱን ምሩን። ከህዝባችሁ ጎን በመሆን አበርቱን። አባቶቼ የቤተ ክርስቲያን ስደት እና የመከራ ቀን መሆኑን የምታውጁልን ስንት ክርስቲያን ተቃጥሎ ቤተ ክርስቲያን ተቃጥሎ ሲያልቅ ነው። ስንት ክርስቲያኖች ሲታረዱ ነው። ስንት ካህናት ዲያቆናትስ ለዛ ስንት ሰዎች ሲከፍሉ ደማቸው ሲከፍሉ ነው። የቤተ ክርስቲያን ስደት ነው የምትሉት? የኛ አባቶች የሚያስጨንቃችሁ ዛሬ የቤተ ክርስቲያን ስደት ሳይሆን ገንዘብ፣ የቤተ ክርስቲያን ስደት ሳይሆን የሚያስጨንቃችሁ የተገኘው ገንዘብ ስንት ነው የሚል ስለሆነ አባቶቼ ባካችሁ ከልባችሁ እንመለስ። ምሩን። ምን እናድርግ? ምን እንሁን እኛ? አባቶቼ ቤተክርስቲያን እየተቃጠለች ካህናት እየታረዱ እናንተ ዝምታችሁ በዛ። የኮሊደር ልማት እያላችሁ በሰንበት ዛፍ እየተከላችሁ መንደር ለመንደር የምትዞሩት ምን ለማትረፍ እንደሆነ ብትገልጹልን። እንደቀደሙት አባቶቻችሁ መሪ ሆናችሁ መንገዱን የምታሳዩን። የኛ አባቶች ዛሬ የሚያስጨንቃችሁ የቤተ ክርስቲያን ስደትና መከራ ሳይሆን የበጀት ጉዳይ መሆኑ በየጊዜው በማስተዋላችን ይህ ገንዘብ ደግሞ የሚሰበሰበው በየቀኑ ከሚታረዱ ከሚንገላቱና እየተሰደዱ ካሉ ክርስቲያኖች ነው። በእኔ እሳቤ ዘመናችን በኖህ ዘመን የነበሩ ሰዎችን ያስታውሰኛል። አባቶች ታሪክ ራሱን እየደገመ ያለ እስኪመስለኝ ድረስ ኖህ ውሃ በሌለበት መርከብን ሰራ፣ ሊድን ስለወደደ። በእኛ ዘመን ውሃ ሳይሆን የሰው ደም፣ የክርስቲያኑ ደም
ኢትዮጵያን ጎርፍ ሆኖ እየወሰዳት እያያችሁ ዝምታችሁ እስከ መቼ ነው? ስርዓተ ቤተክርስቲያን ዶግማዋን ቀኖናዋን ጠብቃችሁ የምትሰሩትስ ከማይጠፋ ዘር ተወልዳችኋል ብላችሁ የመሰከራችሁልን እኮ እናንተ ናችሁ። ታዲያ ያ የት ሄደ? ያ የወንጌል ቃል የታረጋችሁት? ሰሞኑን በአሜሪካን ሀገር አንድ ቻርሊ የሚባል ተጽዕኖ ፈጣሪ የሆነ አክቲቪስት በሰዎች የሚገደሉ ዜና የሁላችንም የሰማነው ነው። ውስጥ ከባለቤቷ ሞት በላይ የእግዚአብሔርን ክብር መስክራለች። ከንግግሯም ውስጥ አንዱ ቻርሊ የተገደለው በክርስትና እምነቱ ምክንያት በመሆኑ ቻርሊን የሚወዱና የሚደግፉ ሁሉ በየአጥቢያቸው ሄደው የቤተክርስቲያን አባል እንዲሆኑና ክርስትናን ለቀጣዩ ትውልድ እንዲያስተላልፉ መልእክቷን አስተላልፋለች። የኛ አባቶች፣ ካህናት፣ ዲያቆናት፣ ምዕመናን ሲታረዱ እየሰማችሁ እያያችሁ ዝም ማለት እንዴት አስቻላችሁ? ልጆቻችሁ እየተገደሉ ያሉት እኮ በክርስትና ምክንያት ነው። ስለ በጎቻችሁ የምትጮሁት መች ነው? የግንቦቱ ስብሰባችሁ ላይ ስንቶቻችሁ በሀገረ ስብከቶቻችሁ ላይ የተፈጸሙና እየተፈጸሙ ያለውን ግፍ ሪፖርታችሁ ላይ አቀረባችሁ? ያቀረባችሁ አባቶች ክብር ይስጥልን። ህንፃ መገንባትን ቀነስ አድርገን ሰው ላይ እንድንሰራ መጪው 2018 ምዕመናን ላይ ቃለ እግዚአብሔርን የምትዘሩበት ህንፃ ብቻ ሳይሆን ሰዎችን የምትዘሩበት የምታስተምሩበት ዓመት እንዲሆንና የልጆቻችሁን ሞት በድፍረትና በመንፈስ ወጥታችሁ የምታወግዙበት እንዲሆን ምኞቴ ጸሎቴ ነው። ሞታችንን እንኳን ማስቀረት ባትችሉ ቢያንስ የጻድቅ ሞት እንድንሞት እንድንዘጋጅ ብታበረቱን ስል ማጸናለሁ። እግዚአብሔር ይስጥልኝ።